ዛሬም በእግዚአብሔር መልካምነት ዛሬም በእግዚአብሔር ቸርነት በዚህ መተናልና ወንጌል ላይ አንድ ሴት አለችና እነዚህ ፈሪሳውያን በኖራ የተለሰኑ መቃብር የሚላቸው ጌታ ኢየሱስ ክርስቶስ ላያቸው የሚያምር ውስጣቸው ግን የሞተ ላያቸው ሕግን ያውቃል፣ ላያቸው አስተማሪ ነው፣ ላያቸው ጥበብን ያውቃል፣ ላያቸው የሙሴን ሕግ ያውቃል። የሕግ መጽሐፍን መርምረውት ጠንቅቀውት በጣም ያውቁታል። ውስጣቸው ግን የሞተ መጡ። ችን ሴት አግኝተዋት አመንዝራ ነው የተገኘችው። በዚህ በአዲሱ ኪዳን ላይ አመንዝራ ተገኘች እና ሙሴ እንደዚህ ያሉት በድንጋይ እንዲወገሩ ያዛል። አንተስ ስለሷ ምን ትላለህ ብለው ነው ይዘው የመጡት። ይዘው ሲመጡ ወዳጆቼ መጽሐፍ ቅዱስ ላይ እዛ ቦታ ላይ ድንጋይ ይዘዋል። ሁሉ የሚወግር ድንጋይ፣ የሚገድል ድንጋይ፣ የሚያጠፋ ድንጋይ፣ የማያኖር ድንጋይ፣ እሱን ድንጋይ ይዘው መጥተው ሁሉም ተረባርበው ሊገሉባት ነው የመጡት። ዛሬም እንዲህ ናቸው ፈሪሳውያን። ዛሬም እነዚህ የእምነት አባት የሚባሉ የእምነት ሃይማኖተኛ የትላንትናው የአባቴ የእናቴ እያሉ እሱን እየነገሩ ያሉት ግን ውስጣቸው በኖራ የተለሰነ መቃብር ሆኖ መርገምን የሚያስብ አየህ። ይሄ እግዚአብሔር የሚባለውን አምላክ ስታመልክ መርገምና ኃጢአት ልሰራ ስትል መንፈስ ቅዱስ ይወቅሳል። የሚወቅስ መንፈስ፣ የሚከለክል መንፈስ፣ የሚያግድ መንፈስ አለ እኛ ጋር። እርሱም የእግዚአብሔር መንፈስ ይባላል። ግን ይሄ የእግዚአብሔር መንፈስ የሌለባቸው የሙሴን ሕግ ብቻ የሚያውቁ የሙሴን ፊደል ብቻ የሚያውቁ ፊደል የያዙት ደግሞ ሊገድሉ ሁሌ እንደሚናገሩ ፊደል ገዳይም እንደሆነ ጌታችን እንደሚናገር የፊደል አጥኞች መጥተው ሊያገሏት መጡ። ይኸውልህ መምህር ሆይ ሙሴ እንደዚህ ብሎናል። ሙሴ እንደዚህ አድርጎ በሕግ መጽሐፍ ላይ ጽፏል። አንተ ግን ስለሷ ምን ትላለህ? አየህ፣ እነዚህ ሰዎች የልጅቷን በረከት ሊበሉ፣ የልጅቷን ሕይወት ሊበሉ፣ የልጅቷን ኑሮ ሊበሉ ሕግን ጠቅሰው ነው የመጡት። ስርዓትን ጠቅሰው ነው የመጡት። ትክክል ናቸው። ሕጉ ትክክል ነው። ግን የመጡት ማን ጋር እንደሆኑ አላወቁም። የምህረት አምላክ ጋር ነው የመጡት። ቸር የሆነው አምላክ ጋር ነው የመጡት። በኃጢአት የማይቀጣ አምላክ ጋር ነው የመጡት። ሲመለሱ ወደሚመለስ አምላክ ጋር ነው የመጡት። ደግመሽ ኃጢአትን አትስሪ ወደሚል አምላክ ጋር ነው የመጡት። አላወቁም እነሱ። ግን እነሱ መግደላቸውን ነው ያዩት። እነሱ ከመንገዷ ማራቃቸውን ነው ያዩት። እነሱ ህይወቷን መብላታቸውን ነው ያዩት። እነሱ በረከቷን መብላታቸውን ነው ያዩት። እነሱ ጸሎቷን መብላታቸውን ነው ያዩት። እነሱ በድካሟ ላይ መፍረድን ነው ያዩት። እንዲህ ሆኑት ዛሬም አሉ። የሃይማኖትን ካባ ለብሶ መሳደብ ነውር ነው። ሃይማኖተኛ ሆኖ በኢየሱስ ክርስቶስ የእግዚአብሔርን ቃል አለማውራት ነውር ነው። ከሁለት ነገር ነው እንጂ ሁለት ነገር የሚፈልቀው ከአንድ ነገር ሁለት ነገር አይፈልቅም። ከአንድ ምንጭ ላይ ሁለት ነገር አይፈልቅም። ጨለማና ብርሃን በአንድ ቤት አይቀመጥም ብያቸዋለሁ። ጌታ ምስክሬን አይቀመጥም። ይሄ ህግም አይደለም፣ ስርዓትም አይደለም። ስለዚህ ብርሃን ሲገባ ጨለማ ውልቅ የማለት ግዴታ አለበት። እነዚህ የህግ ሰዎች ግን ሲመጡ ሁለት እዚህ ጋር ብርሃን ይመስላሉ ህግን ሲጠቅሱ፣ እዛ ጋር ግን የሞት ጨለማን ይዘው ነው የመጡት። የኔ ጌታ እንዲህ አለ። የኔ ጌታ ቸር የሆነ ጌታ እንደዚህ አለ። ሙሴ እንዲህ ይላል ብለው ደምስሯቸው ተገትረው ሲመጡ፣ ሊገሉ ሲመጡ፣ በነርቨስ ሆነው ሲመጡ እንዲህ አላቸው። ከናንተ መካከል ኃጢአትን ያላደረገ ኃጢአትን ያልሰራ ጻድቅ የሆነ ሁሌ በጽድቀቱ የሚተማመን ሁሌ የእግዚአብሔርን ፊት የሚያይ ሁሌ ጽድቅ የሆነ ሰው ካለ እርሱ ወግሮ ይግደላት ብሎ ይህን ትእዛዝ ሲያወጣ፣ ወዳጆቼ ጠላታችሁ እንደዛ ሹልክ ይበል። ሹልክ ሊገልህ የመጣ ሹልክ፣ በረከትን ሊበላ የመጣ ሹልክ እያለ በጓሮ በር ነገርን ሊበላ የመጣ ሹልክ እያለ በኢየሱስ አንተ ሳታውቀው በን እያለ በኢየሱስ ክርስቶስ መሄድ ነው። ለአንተ ግን መኖር፣ ለአንተ ግን መለምለም፣ ለአንተ ግን ከእንደገና የህይወት ምዕራፍ መቀጠል። ዞር ብሎ ሲያይ ይሄ ቸር ጌታ
ዞር ብሎ ሲያይ ይሄ ደግ ጌታ የሉም። ልጄ ሆይ ከሳሾችሽ ወዴት አሉ አላቸው። የሉም። በይ እንግዲያውስ እነሱ ሄደዋል። አሁን አንድ ነገር ልንገርሽ፣ ደግመሽ ኃጢአትን አትስሪ። ምሬሻለሁ፣ ይቅር ብዬሻለሁ፣ አጽድቄሻለሁ፣ ከእንደገና እድልን ሰጥቼሻለሁ። ወዳጆቼ ደግማችሁ እድል ኃጢአትን አትስሩ። ከእንደገና እድል የተሰጣችሁ፣ ከእንደገና እግዚአብሔር ራራላችሁ፣ ከእንደገና እግዚአብሔር ወደ ጉያ ያስገባችሁ፣ ከእንደገና እግዚአብሔር ከጨለማው ያወጣችሁ፣ ደግማችሁ ኃጢአትን አትስሩ። ከተያያዛችሁ አትመለሱም። ሰይጣን በሰባት እጥፍ ሊበቀላችሁ ይችላል። የኔ ጌታ ግን መሐሪ ነው። ጌታ ለዘላለም ስሙ ለዘላለም ይባረክ። ገዳዮቼ የሉም፣ ወጋሪዎቼ የሉም፣ ደሜን ሊያፈሱ ይፈልጉ የሉም፣ ሊበሉ ሞቴን ይፈልጉ የሉም። እግዚአብሔር የምህረት ቀን አመጥቶልኝ፣ እግዚአብሔር ቀን አብስቶልኝ ዛሬ የጨለማው ዘመን አልፎ ይህንን ታላቅ ወንጌል እሰብካለሁ። ስሙ ለዘላለም ይባረክ። ጌታ ለዘላለም ከፍ ይበል። ሃሌሉያ።